መርጃን እስከዛሬ ድረስ በድብቅ ሊገላት ማን እንደሞከረ ማን እንዳሳገታትና የመሳሰሉትን መርጃንን ለመጉዳት የተደረጉ ነገሮች በሙሉ ከኋላ ስታቀነባበር የነበረችው አስሊ መሆኗን በመጨረሻም ተደርሶበታል። አስሊ እንደዚህ ካደረገች በኋላ መልሳ ደማዋን ማታርፈም ወደ ነዜር በመደወል አግዘኝ እያለችው ነው። ፖሊስ ክስ ከመሰረተባት በተለይ ደግሞ ወያትሽ ወይ መርጃን ለፖሊስ ከተናገሩ በቀላሉ ከፖሊስ እንደማትላቀቅ ይታወቃል። መርጃን ነገር ግን አስሊ ላይ የመጠቆም ወይም ደግሞ ክስ የመመስረት ምንም አይነት ፍላጎት የላትም። ሌላ ቤተሰቡ እርስ በርስ የመቃቃር ነገር ውስጥ እንዲገባ ምንም አይነት ፍላጎት የላትም። ሙዛይን ግን አስሊን በመወከል እንደ እናት በመሆኗ መጠን መጀመሪያ መርጃና አግኝታት አናገረቻት። ነገር ግን ከመለመን ይልቅ እንደውም እያስፈራራቻት ነበረ። መርጃን ማንንም አልፈራም አንቺ ስላልሽኝ አይደለም የተውኩት ብላ ጥላት ሄዳለች። ሙዛይን ትንሽ በመርጃ ንግግር ብትደናገጥም ነገር ግን አስሊን በተመለከተ ብዙ መፍራት እንደሌለባትና መደንቀጥ እንደሌለባት እያሰበች ናት ያለችው። መርጃናውን ግቢ ውስጥ ዞር ዞር እያለች ነው። ድንገታትሽ እያገኛ ነበር መርጃ ብሎ እየጠራን ነበረ። ምንድነው በብርዱ ውጭ ያለሽው? ውጭ የምትሽከረከሪው በሰላም ነው? ሁሉም ነገር ሰላም ነው? የተፈጠረ ነገር የለማ ይላታል። ሁሉም ነገር ሰላም ነው። የሆነ ነገር ላወራ ፈልጌ ነበር አለችው። እሺ እናውራ ይቻላል ይላታል። አንተ እሺ እንትን እያሰብኩኝ ነበረ ስትለው ድንገት ተደወለለት። ቆይ አንድ ጊዜ ይላታል። የሆነ ምነግር ነገር አለኝ ብላው ሲደውለት አነሳው። ሄሎ ዘይድ። አቤት። ኮንትራክቱ ላይ አዳዲስ ለውጦች አድርጌያለሁ። አሁን መምጣት ይኖርብኛል እያል ነበረ። መርጃን ደግሞ በቃ በኋላ እነግርሃለሁ ችግር የለም አለችው። እሺ መጣው ብሏት ሲያስቸኳይ ስለሆነ ይሄዳል። መርጃን ራመድ እያለች ነው። ዞር ስትል አባቷን እየጠረገ ግቢ እያጸዳየችው እሱም አይቷታል። ዝም ብላ እያለፈች ነበር። ልጅ እያላን ነበረ። እንዲህ ሲላት ቆመችለት። አስቆማት። እዚህ ጋር የሚጠርግበትን አስቀምጦ እየጠጋ ነበር ወደ እሷ። የሰማሁትን ነገር ለማመን ከብዶኝ ነበረ። የሰማሁት ነገር በጣም አሳዛኝ ነው ልጅ። ያንቺ ነገር እጅግ በጣም አስጨንቆኛል። በእውነት እንደዚህ አይነት ነገር ስለገባን ራሴን በጣም እየወቀስኩኝ ነው። እንዴት እነዚህ አይነት ሰዎች ወጥመድ ውስጥ እንደገባ ሊገባኝ አልቻለም። ደስ የሚለው ነገር በቅርብ ቀን ትፋቻለሽ፣ በቅርብ ቀን እንገላገላቸዋለን እነዚህ መሰሪዎች ሲል ነበር። አባዬ አንተ እኮ እኔ እኮ ጀግና እኮ ነበርክ። ከልጅነቴ ጀምሮ አንተ የምትለኝን ነገር በሙሉ ሳረግ ነበረ። ሁል ጊዜ በቃ ትወደኛለህ ብዬ የምትለኝን ነገር በሙሉ ሳረግ ነበር። ሞከርኩኝ። እንደውም እኔ እናቴ ብቻ ማትወደኝ ይመስለኝ ነበረ። ማለት የራሷ ፍላጎት አላት። ለራሷ ፍላጎት አሳልፋ እንደምትሰጠኝ አስብ ነበረ። ነገር ግን ቢያንስ አንተ ትወደኛለህ ከሷ በተለየ መንገድ ብዬ አስቤ ነበረ። ግን አንድ ቀንም እንኳን ወደኛ ታውቅም ነበረ። እስኪውን ነገር ልጠይቅ እስኪ እንደው ይሄ ስሜት ተሰምቶ ያውቃል አለችው። ምን አይነት ስሜት ልጄ አልገባኝም እያለ ነበረ። ማለት ያው እኔን ለነዚር አሳልፈ አሽቀንጥረ ስጥለኝ ከዛም በኋላ አይሆንም ብለህ ደግሞ ከአትሽ ጋር ስታጋቡኝ ከዛውን ደግሞ እንድፋታ ስታረጉኝ ማለት ምንድን ነው? እኔ አሻንጉሊት ነው እንዲመስላችሁ? ምናልባት የሆነ ጥያቄ ውስጥ ተፈጥሮ ባያውቅም ማለት እኔ ግን አትሽን አፈቀርኩት። የበለጠ ወደድኩት በዚህ ሁሉ ጥንቅጥ ውስጥ እና ደስተኛ ሆንኩኝ በአንተ ምክንያት ማለት ነው። አንተ ምንም እንኳን ህመም ውስጥ እንዳለው እያወቅ ወደ ህመም አሳልፈ ብትሰጠኝም አደጋ ውስጥ ህይወቴን ብከተውም ነገር ግን እኔ ግን በመጨረሻም ደስተኛ ሆንኩኝ። 2 ልጆችን ስታሰቃያቸው ነበር አለችው። ምን እያለ ነበር? አንደኛው እንዲሞት አድርገዋል። የተቀረነውም ደግሞ ጤናችን እያጣን ነበረ። አይደለም እኮ እያለ ጣልቃ ሊገባ ስል ምንም ነገር እንድትለኝ አልፈልግም። እሺ ከዚህ በኋላ እንድትመርዘኝ አልፈልግም አለችው። አረ አትሽ መርዞሻል እያለ ነበር። ምንም ስለ መርዝም እንዴት ታወራለህ? አንተ እኮ ስለ መርዝ ማውራት ምንም አይነት ሞራል እኮ የለም። አትሽ እኔ ሊመርዘኝ በጭራሽ አይችልም። እሱ ያደረገው ትክክለኛ የቤተሰብ ባህሪ፣ ትክክለኛው የቤተሰብ ቀለም ነው ያሳየኝ። እስኪ አንድ ጊዜ እንኳን ራስን ተመልከት አታውቅም? እስኪ ራስን ተመልከት። ምናልባት እኔስ ቢሆን ጥፋተኛው ከኔስ ቢሆን ችግሩ ብለህ ራስን እንኳን አንድ ጊዜ አትጠይቅም እንዴ? ቢያንስ አንድ ጊዜ ፊትህ ላይ እንኳን የጸጸት ምንም ምልክት እኮ ላይ በመኮ ቢያንስ አትጸጸትም? አታዝንም እንዴ? ህሊና የሚባል ነገር የለም ወይስ ህሊናን ሸጠዋል? እንዴት አይነት ነገር ነው? እንዴት አይነት ሰው በዚህ ጥላቻና እንደዚህ ሰይጣናዊ ማንነት ይሞላል? ምን ማለት ነው? በአንድ በኩል እዚህ ጋር ሙዜንና ደግሞ አስሊ ያሉ ሌሎቹ ኃይሎች በጣም አስቸጋሪ ነገር ቤተሰባችንን ለመሰባበርና ለማጥፋት የሚሞክሩ፣ በአንድ በኩል ደግሞ እናንተ አላችሁ፣ ከነሱም የባሰ ደግሞ እናንተ አላችሁ። የሚያሳዝን ነገር ነው። በዚህ መሃል ግን ማንም ደስተኛ ነው። አባዬ በመጨረሻም ደስተኛ እንዳልሆን አድርጋችሁ የነበረ ግን እኔ እንደምን ብዬ ደስቴን አገኘው ብላው ጥላት ሄዳለች። አባቷን ለዚህ ሁሉ ነገር ወቅሳው ስትሄድ ምን ማድረግ ይቻላል? አትሽ እንግዲህ ቀን ይደርሳል እያለ ሃይደር ወደ ስራው ይመለሳል። ግቢውን ማጽዳቱን እንደቀጠለ ነበረ። በሌላ በኩል ሰዓቱ ሄዷል፣ መሽቷል። አትሽ ቢሮ ውስጥ ነበር ያለው። በድንገት መርጃን እየመጣች ናት ያለችው። ዝምታ ከተቀመጠበት ተነሳ። በጣም ይቅርታ ቅድም የሆነ ነገር ልነግርኝ ፈልገሽ ነበር፣ ነገር ግን ስልክ ተደወለልኝ፣ በአስቸኳይ የሚሄድ ነበረብኝ። ልነግርኝ የፈለግሽው ነገር ነበረ አላት። ልነግርህ ፈልገው ነበር አለችው። እሺ ምንድነው? አዲስ የተፈጠረ ነገር አለ? ሙዛይን ያለችሽ ነገር አለ? እኔ ቤት ውስጥ ማላቀው ነገር እየሆነ ካለ ብነግርኝ ደስ ይለኛል ይላታል። ኧረ እኔ ስለሱ አያገባኝም አስሊ፣ ምንም ብትሆን አይመለከተኝም፣ ስለነሱ አያገባኝም። በአጠቃላይ እኔ ይኸውልህ ስማኝ፣ እኔ ለበቀል የተፈጠርኩ ሰው አይደለሁም። ገባ?
ጥላቻ፣ በቀል፣ ሴራ ምናምን ነገር አይመቸኝም። ገባ? በዚህ ምክንያት ቤተሰባችን በብዙ መንገድ ተሰቃይቷል። እኛ ምንሆን አስቸጋሪ ጊዜ ነበር ያሳለፍነው እና እኔ እንደነሱ መሆን አልፈልግም። ገባ? እንደነሱ የጭራቅ ማንነት መላበስ አልፈልግም። በቃ ይሄን ነገር በፍቅር ማለፍ ነው የምፈልገው። ገባ አይደለ? በመጨረሻም ብቻ ድጋሚ አያርጉብኝ እንጂ አሁን አስሊን ይቅር ልላት አልችልም። ነገር ግን እንደዛ ማለት ክስ መሰርትባታለሁ ማለት አይደለም። ክስ አልመሰርትባትም። ይሄ ነገር ድጋሚ እንዲንጠለጠል አልፈልግም አለችው። እርግጠኛ ነሽ ይላታል። አዎ እርግጠኛ ነኝ፣ በደንብ እርግጠኛ ነኝ። ወስኛለሁ። በቃ በመጨረሻም ወስኛለሁ። ይሄ የበቀል ስሜት እኔ ላይ የለኝም። ይሄ የበቀል ስሜት እኔን እንዲበክለኝ አልፈልግም። በቃ አልፈልግም፣ ይበቃኛል ስትለው ነበረ። እኔ ከኔ ጋር እያለ እየወጣ ነበረ። አይቻልም፣ የዴቴር ነው አለችው። አብረን እንሄዳለን፣ ችግር የለም። ነገር ግን ማድረግ ያለብን ነገር አለ፣ ችግር የለም፣ አንቆይም ብሏት እጇን ይዟት ከነበሩበት ቢሮ እየወጣ ነበረ። ሁሉም እንዲሰበሰቡ አድርገዋል። ከሀይደር ውጭ ሁሉም ተሰብስበዋል። በአቴሽ በኩል ጀማል፣ ሙዘይን፣ አስሊ ይገኛሉ። በመርጃን በኩል ደግሞ እነ ነርሚንና ቡራክ አሉ። አሁን እዚህ ጋር አቴሽና መረጃን እጅ ለእጅ ተያይዘው እየመጡ ናቸው። ለምን የጠራችሁ? ምን አዲስ ነገር አለ? ምን ልነግሩ ነው ብላ ነርሚን እየጠየቀች ነበረ። እዚህ ጋር አቴሽ ግራና ቀኝ ተመለከተና እንግዲህ ሁላችሁም ከተሰበሰባችሁ አይቀር ሁሉን ነገር ነግራችኋለሁ፣ ምን እየሆነ እንዳለ ነግራችኋለሁ። መርጃን አስሊ በጭራሽ ክስ አትመሰርትባት፣ ሀሳቧን ቀይራለች። ነገር ግን ይሄ የመርጃን ውሳኔ ነው። እኔ ደግሞ በዚህ ውሳኔ በፍጹም አልስማማም ይላል። ሁሉም ተደናገጡ። አቴሽ ምን ሊያደርግ ነው ብሎ እየጠበቁ ነበረ። ምን እንደማድረግ ታውቃላችሁ? አስሊ ላረገችው ነገር በሙሉ ዋጋ መክፈል አለባት፣ ላረገችው ነገር በሙሉ ዋጋ ትከፍልበታለች ብሎ ያስዳል። ሁሉም እርስ በርሳቸው ተያዩ። እንጂ አቴሽ ምን እያረክ ነው ያለው እያሉ ይመለከቱታል። ይሄ አንቺ ይቅርታ ምናምን ነገር አይገባሽም እያላ ነበረ። አቴሽ አስሊ እያለቀሰች ምን እያረክ ነው ያለው ትለዋለች። ሙዜንም ደንግጣለች። በጭራሽ ይህን ነገር የሚያስቆምበት ሰዓት አልደረሰም። በር ድንገት ተንኳኳ። ቡራክን እዚህ ጋር አቴሽ፣ ቡራክ ሂድና በሩን ክፈት፣ እስኪ ማን እንደመጣ ቼክ አድርግ እያሉ ነበር። አስሊ እዚህ ጋር ለፖሊስ ጠቆሜ ብሻለሁ እያለ አቴሽ ስለተናገረ ፈራች፣ ተርበተበተች። እማዬ እባክሽ አስቁሚው አቴሽን ምን እያረገ ነው ያለው ብላ እየለመነቻን ነበረ። እባክሽ አሳልፈሽ አትስጭኝ ትላታለች። ጀማል ነገር በልንጅ እያለችው ነበር አስሊ። ቡራክ በሩን ከፈተው። ሁለት ፖሊሶች እንደምናመሻችሁ ብለው እየገቡ ነበረ። ገቡና አስሊ ፈርታለች። መሬት ትመለከታለች። ማናት አስሊ የትኛው እንደሆነች ልታሳዩን ትችላላችሁ እያለ ፖሊሱ። አስሊ እዚህ ጋር እየተርበተበተች እንደምንም ብላ አምጣ እኔ ነኝ ስትል ነበረ። እንዴ ስትል በቀጥታ ሊያስሯት እንደመጡ ይናገራሉ። ለጥያቄ እንፈልግሻለን፣ ወደ ጣቢያ መሄድ አለብሽ እያሏን ነበረ። ሙዜን እዚህ ጋር ልጇን ማትረፍ አትችልም። ልጄ አትፍሪ ስሚ ዘይድሽ አትቆይም። እሺ ችግር የለም አብረሻችሁ ሂጂ፣ አውጣሻለሁ፣ ከዛም ቦታ እንደምንም ብዬ አስመልጥሻለሁ፣ ነጻ አውጣሻለሁ እያለቻ ነበር። ፖሊሶቹ አስሊን እያለቀሰች እየለመነቻቸውን ቢሆን ይዘዋት ይውዳለ ሁለት አንጠልጥለው ኧረ እባካችሁ የሆነ ነገር አድርጉ ትላለች አስሊ። በመጨረሻም ታሰረች። ነርሚን ደስ ብሏት እየሳቀች ነበረ። የእጇን አገኘች ትላለች። መርጃን ጥያቄ ተፈጠረባት። ለምንድን ነው ያረከው እያለችው ነበረ። ፍትህ የሚባል ነገር አለ መርጃ፣ ለፍትህ ብዬ ነው ያረኩት እያለ ነበረ። አባትሽንም እንደዚህ ነበረ ላረግ ያሰብኩት ይላታል። አባትሽም አሁን ፍትህ እያገኘ ነው፣ እሷን ፍትህ ማግኘት አለባት፣ ሁለቱም እየሰሩት ማይተናነስ ስራ ነው ይላታል። መርጃን ግን ይሄ ነገር እሷ መወሰን ስለነበረባት እጅግ በጣም እንደ ከፋት ያስታውቃል። አቴሽን ልታናግረው ትፈልጋለች። አሁን ተያዘው ወደ መኝታ ክፍላቸው መጡ። አስሊ የዚህ ቤት ትልቁ ጠላቷ አሁን ተገርሰሳ ወጥታለች። መርጃን ቅርቅር እያላን ነው። ፊቷን አዙራ ቆመች። ልነግሪኝ የምፈልጊው ነገር አለ መሰለኝ። ይሁን ነገር እያሰብሽ ነው ያለሽው፣ በይ ተናገሪ፣ ችግር የለም ምንድን ነው? ቅድም ልነግሪኝ የምፈልጊው ነገር ነበረ እያላን ነበረ። አቴሽ ብዬ እኮ ነበረ፣ ተመልከት ምን እየተፈጠረ እንዳለ። እኔ በዚህ መሀል ላይ ግንኙነታችን እንዳይበካ ነው የምፈልገው፣ ገባ አይደለ? በዚህ መሀል ሁሉ እንዳንጎዳ በጣም ፈርቻለሁ። ማለት ይሄ ነገር መቼም ላያበቃ ይችላል፣ ይሄ በቀል አዙሪት አለችው። ለምን እንደዚህ ትያለሽ? ምን ማለት ነው? ምን የሚያገናኘው ነገር አለ ይላታል። አይደለም ይኸውልህ የፍቺውን ሁኔታ ሳስብ ነበረና በጣም አስቸጋሪ ነገር ውስጥ ልንገባ እንችላለን። በቃ ይኸውልህ በዚህ ሁሉ መሀል ፍቅራችንን መጠበቅ አለብን። እንደዚህ ነገር በተፈጠረው ቁጥር ደግሞ በጣም እንጎዳለን። ነገሩ በአባቴ ጀመረ፣ ተመልከት አሁን ደግሞ ወዴት እንደሄደ አያረለ። የጥላቻና የበቀል ሁኔታ ከአንድ ሰው ወደ ሌላ ሰው እየዘለለ ወደ ሌላ ሰው ደግሞ ይገባል። ተው በእናትህ ጥላቻ ጥላኛ ላይ እንዲያጠላ አልፈልግም እባክህ እያለችው ነበረ። አንዳንድ ጊዜ ፍቅር ብቻውን ብዙ ነገር ላያሸንፍ ይችላል። ፍቅር አንዳንድ ጊዜ ይብረከረካል። ፍቅር ደካማ ነው። ፍቅር ሁሉ ያሸንፋል ማለትም አይደለም። አቴሽ አንዳንድ ነገሮችን መተው አለብን እባክህ እያለመነችው ነበረ። ቢያንስ የአስሊ ጉዳይ በይቅርታ እንዲታለፍ የምትፈልግ ይመስላል። አቴሽ መርጃን የምትናገረውን ነገር ለማመን እየከበደው ነበረ። መርጃን ለሰላም ብላ የወሰነችው ውሳኔ አስገርሞታል። መርጃን እንግዲህ ምንም ታውቂያለሽ የልቤን ፈጣሪ በሚያውቀው አንቺ ለእኔ ሁሉ ነገር ነሽ። አንቺን በምንም ጉዳይ ማጣትም አልፈልግም። የጸጉርሽን ዘለላ የነካውን ሰው በህይወት ማስቀረትም አልፈልግም። ማለቴ ፍቅራችን ደስተኛ ካላረገሽ እኔም ቢሆን ደስተኛ ላረግሽ አልችልም። ይህን ነገር መረዳትና ማወቅ አለብሽ። እሺ እኔ ቻልኩትን ነገር አድርጋለሁ፣ ነገር ግን ፍቅራችን ደስተኛ ካላረገሽ እኔ እንዴት ላስደስትሽ ይችላለሁ ብሎ እየጠየቃን ነበረ። እጇን አንስቶ ደረቱ ላይ እያስቀመጠ ነበረ። ተመልከች፣ ልቤን ልሰባብር ነው እንዲህ አሁን ቁርጥርጥ ልታረጊው ነው ልቤን። ተመልከች ልቤ ላንቺ እንዴት እንደታ ይህ ተመልከች፣ አዳምጪው እያላ ነበር። ወደ እሷ እየጠጋ ነበረ ወደ ግንባሯ። ሁለቱም በጣም ተጠቃቅተዋል። መርጃ በአቴሽ ሀሳብ መስማማት ይኖርባታል። ግራ ገብቷት ግን አሁን ፊቷን እያዞረች ስታለቀስ ነበረ። አለቀሰችና ጠላ ወደ መታጠቢያ ክፍል ትገባለች። አቴሽ እዛው መኝታ ክፍል ቀረ።
በሌላ በኩል አስሊ እስር ቤት ናት ያለችው። ሰዓቱ ሄዷል፣ መሽቷል። ስለዚህ ለጥያቄ ስለምትፈለግ ነገ ነው የምትቀርበው። አሁን በተወሰነ ቆይታ መቆየት ይኖርባታል። አስሊ አሁን እስር ቤት ከገባች በኋላ ትንሽ ጥጋብ ያላት ይመስላል። አንድ ሴት እስረኛ አጠገቧ ነበረች። ነገር ግን አስሊ አልተቀመጥም፣ እየተዟዟረች ነው። ማናት እጅ ሴት እንዴት እንደዚህ አይነት ሁኔታ ውስጥ ትከተኛለች? እንዴት እኔ እንዴት አድርጋ ነው የምታስበኝ? ራሷ እንዴት አድርጋ ነው የምታስበው ብላ በጣም እንደተበደለችና አስሊ በጣም እንደተበለጠች አርጋ ራሷን እየሳለች ስትንጎራደች ድንገት አንደኛው እስረኛ አንቺ ለምን ማትረጋጊው ስራ ነበረ? ተረጋጊ፣ እያዞረኝ ነው ስትመላለሽብኝ ፊቴ ዝም በይና አርፈሽ ተቀመጭ ስራ ነበር። ምን አገባኝ? አዙሮ አይደለም ለምን አዙሮ ከግድግዳ ጋር ያገጨሽ ምን አገባኝ? ስራ ነበር። አንቺ ሴት እብድ ነሽ እንዴ? ረፊ በቃ ከኔ የመጣሽው አፍሽን ዝቂ ትራታለች። ሌላኛው እስረኛ አስሊ ከዚች እስረኛ ጋር መጣላ ጀመረች። ምን ልታመጪ ነው? ባወራ አንቺ ምን አገባሽ? ምን ታመጫለሽ? ብላ አስሊ ከዚህ ሴት ጋር ፊት ለፊት ተጋፈጠቻት። ምንድነው የምታወራው አንቺ? ብር የምታወራው ብላች ሴት ትንሽ ኃይለኛ ትመስላለች። አስሊ ያለ ጉልበታ ያለ አቅሟ ትንሽ ምላሷን አወጣች። እቺ እስረኛ ነገር የምታስተርፋት አትመስልም። ስም ያርፈሽ ብትቀመጭ ይሻልሻል። ይሄ እስር ቤት ነው፣ ገባሽ? ቤትሽ አይደለም። አንቺ እዚህ እስር ቤት ልዕልት አይደለሽም ብላ እያነቀቻት ነበረ። ልቀቂኝ ብላ እዚህ ጋር አስሊ እርዱኝ ብላ ስትጣራ ነበር። ዝም በይ አፍሽን ዝጊ፣ መጀመሪያ ከእኔ ጋር ጠጋቡ እስከ መግባትሽ በፊት ዝም አትይም ነበረ ብላ አንስታ ወረወረቻት። ስትወረውራት አስሊ ትንሽ ጉንጯን ከፍ ብሎ የሆነ ወንበር ነገር መታት። አስሊ እየዬ ብላ ስተለቀስ ነበረ። ስሚ ይሄ ቤትሽ አይደለም፣ ይሄ እስር ቤት ነው። ገና ከሆነ የት እንደመጣሽ ብታውቂ ይሻልሻል አለቻት። አስሊ እዚህ ጋር ጉንጯን አካባቢ መንጋጋዋን ይዛ እየዬ ብላ እስር ቤት ውስጥ እያለቀሰች ናት ያለችው። በሌላ በኩል መርጃን አሁን ወደ አልጋዋ ጋር እየቀረበች ናት ያለችው። ወደ አልጋዋ እየጠጋች ናት። በአንድ በኩል ደግሞ አቴሽም ወደ እሷ እየመጣ ነበረ። አልጋዋ ላይ ጋደም እንዳለች ከዛም በኋላ በበቀተኝ ብርጅና ብርድ ልብሱን እያለበሳን ነበረ። ድንገት ዞሮ ሲል ሊል ሲል እጁን ያዘችው። አትሂድ እያለችው ነበር። አልሄድለታል እኮ አትሂድ በቃ ጠገቢ አለችው። አልጋው ላይ ወጣ። አልጋው ላይ ከሆነ በኋላ ከዛም በኋላ እስኪ ደስ የሚል ታሪክ ንገረኝ፣ እስቲ ደስ የሚል ታሪክ እየሰማሁ ልተኛ እያለችው ነበረ። ከታሂር ነበር ታሪክ የሰማሁት እያለ ነበረ። ይህን ልጅ የማውቀው ይመስለኛል፣ እስኪ ንገረኝ አለችው። እኔ የማውቀው ይመስለኛል እያለ ነበረ። ከዚህ ቀደም የሚያውቁትን ታሪክ ድጋሚ እየነገራን ነበረ። ደስ ብላ ታዳምጠዋለች። ከዛ እያቀፋን ነበረ። መርጃን አንቺ እኮ የኔ እኮ እንቁ እኮ ነሽ እያለ ያደናንቃታል። ከዛ በኋላ በዚህ መንገድ ተቃቅፈው እንቅልፋቸውን እየተኙ ነበረ። እንዲሁ እንደተቃቀፉ በጠዋት አብረው እየነቁ ነበረ። አቴሽ ከመርጃን ጋር ምርጥ ጊዜ ባሳለፈ ቁጥር ከሷ ጋር መለየት ምን ያህል በፈተና እንደሚሞላ ያስባል። አሁን ሁለቱም ከእንቅልፋቸው እንደነቁ እርስ በርስ እየተያዩ ነበር። እንደምናደርሽ ይባባላሉ። ካልጋቸው ነቅተው ቁጭ ብለው አልጋው ላይ እያወሩ ነበረ። ከዛ በኋላ ሁለቱም እየተላፉ ካልጋቸው ላይ ተነሱ። ተይዘው ወደ መታጠቢያ ክፍል ሊገቡ ነበረ። አሁንም መላፋታቸውን ቀጥሉ። ሁለቱም እየዘለሉና እየተላፉ ከዛም በኋላ መርጃን መጣ ብሎ ለመታጠቢያ ክፍል ስትገባ አቴሽ ደስ እያሉ ነበረ። ደስ ብሎት ይስቃል። ከዛ እንዲህ እያሉ አብረው ቆዩ። በሌላ በኩል አሁን አስሊ እዚህ የወደቀችበት ቦታ ጉንጯን የተመታችበት ጋር ምልክት አለው። የሆነ ነገር እንደመታት ያስታውቃል። ከዛም በኋላ በጠዋት ልጠይቃት ሙዜን ብቻ ናት የመጣችው። ሙዜ ልጠይቃት ስትመጣ አስሊ እያለቀሰች ነበረ። ኧረ እማዬ ከዚህ ነገር ልውጣ፣ ከዚህ ነገር አድኝኝ ብላ እየለመነቻት ነበረ። ይሄ ነገር ይገለኛል፣ ከዚህ በላይ መቆየት አልችልም ስትላት አስሊ ትንሽ መታገስ አለብሽ። እንዴ ጉንጭሽ ምን ሆነሽ ነው? ጉንጭሽ ምን ሆነሽ ነው እያለቻት ነበረ። ከዛ እዚህ ጋር አስሊ እማዬ በቃ ከብዶኛል፣ ከዚህ በኋላ እዚህ መቀጠል አልችልም እያለቻት ነበረ። ምን ሆነሽ ነው? ማነው እንደዚህ ያደረገሽ ብላ ብጠይቃትም አስሊ ግን ማንም አይደለም እያለች ገና ከሆኑ ነገር ግን እናቷን እንድታስለቅቃት እየለመነቻት ናት ያለችው። ሙዜን መታገስ ይኖርብሻል ታገሺ ብላ እሷን እንድታገስ ከመናገር ውጪ በጭራሽ ምንም የምታመጣው ነገር የለም። እንደዚህ ብላት ጠብቂኝ ታገሽኝ ብላት ብቻ ብላ እየሄደች ናት ያለችው። አስሊ ለተወሰነ ጊዜ እዛው እስር ቤት የምትቆይ ይመስላል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜው ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎቼ ላይ ኮሜንት የምታደርጉና የምትከታተሉኝን ክቡራን ተመልካቾቼ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።